ገዳይ እንጎራደዳለሁ በጠላቴ ላይ ተረታው ሳይ እጁን ዘርግቶ ማጥቃት መዋጋትን አልተውም ከቶ እንደ ጀግና ሰው እንደ እልፍ ገዳይ ፎክርበታለሁ በጠላቴ ላይ ተረታው ሳይ እጁን ዘርግቶ ማጥቃት መዋጋትን አልተውም ከቶ ተወርወሮ ከቶ ማይስተው ይዘውልን የሚቀርቡት መጋቢ ተስፋዬ ጋብሶ ይሆናሉ። ትልቁን ኃይልን ልብስ የከበር ስምህ ለዘላለም ይመስገን ይባል ጉልበት ሁሉ ላንተ ጌታ ሆይ ይንበረከክ። ኢትዮጵያ ክርስቲያን ተማሪዎች ኮንፈረንስ ለተማሪዎች በግል ህይወታቸው በመሪነት ብቃታቸው የሚያድጉበት ለኢትዮጵያ ሁለንተናዊ ለውጥ ደግሞ የሚሰሩበት እንዲሁም ደግሞ ዓለምን በወንጌል ለመድረስና ከኢትዮጵያ ደግሞ ጥራት ያለው አመራር የሚሰጡ እግዚአብሔርን የሚያውቁ መሪዎች በብቃት እየወጡ በዓለም ላይ ከኢትዮጵያ አልፎ በአፍሪካ እንዲሁም በዓለም ከፍተኛ አስተዋጽኦ የሚያደርጉና ተጽዕኖ የሚያመጡ መሪዎችን ለማፍራት ነው። እግዚአብሔር ቅባት ባንተ ትውልድ እንዲመጣ ያስፈልጋል። እግዚአብሔር ቅባት ባንተ ትውልድ ላይ እንዲሆን ያስፈልጋል። ላይፍ ፎር ኦል የተማሪዎች ብሔራዊ ተማሪዎች ኮንፈረንስ ግርግር አይደለም። ያንድ ወቅት ሰሞን ግርግር ሳይሆን ወይም ኢቨንት ሳይሆን እኛ እንደ አንድ የተማሪዎች አገልግሎት ጠቅላላውን የኢትዮጵያ ክፍል መድረስ አንችልም። ለዚህ ብዙ የሚገድበን ነገሮች ይኖራሉ። ለምሳሌ መኪና፣ የሰው ብዛት፣ ኃይል። ግን እነኚህ ተማሪዎችን ከጠቅላላው የሀገሪቱ ክፍል ከሰሜን፣ ከደቡብ፣ ከምዕራብ፣ ከምስራቅ፣ ከመሃል ሀገር አንድ ላይ አምጥቶ ማሰልጠን ማለት ግን እነሱ አንዴ እሳት ከለኮስንባቸው በኋላ እነሱ እሳቱን ይዞት ነው የሚሄዱት። የእሳት ዘሮች በደረሱበት ሌላ የወንጌል እሳትን የሚያስነሱ ነው የሚሆኑት። ከብዙ ቅዱሳን ጸሎት የተነሳ እግዚአብሔር ምድራችንን እየጎበኘ እንዳለ አምናለሁ። በየጓዳው በጉልበታቸው ተንበርክከው እንባቸውን በእግዚአብሔር ፊት ሲያፈሱ የቆዩትን እናቶችና አባቶች ምስኪኖችን እንባ እግዚአብሔር እያየና እያሰበ እየመለሰ ያለበት ጊዜ እንደሆነ አምናለሁ። ይህ ጊዜ የእግዚአብሔር ቃል እኔ በሚሰራበት ጊዜ እነርሱ ገንዘቦቼ ይሆናሉ ይላልና እግዚአብሔር የሚሰራበት ጊዜ ስለሆነ ገንዘቡ የሚሆኑ ሰዎችን እኛ ደግሞ በራእይ አስታጥቀን እና በአመራር ብቃት እና እግዚአብሔርን በመምሰል በባህሪ እግዚአብሔር በሰጠን ጸጋ ቀርጸንና አስተምረን አሰልጥነን ለማዘጋጀትና የእግዚአብሔር የመጠቀሚያ ዕቃዎች እንዲሆኑ ለማስተማር ነው። ይህንን ብሔራዊ የተማሪዎች ኮንፈረንስ ላይፍ ፎር ኦል የጀመርነው በዚህ ወቅት ውስጥ ዝም ማለትን ከመረጥሽ God is going to raise up deliverance from another place. እግዚአብሔር አርነትን ነፃነትን የሚያመጣ ሰው ከሌላ ቦታ ያስነሳል አለ። ሁሉ ባሰሩት ሁሉ ፊት የበላይ ሆነ፣ ሕዝብም ሁሉ ለስልጣን ይገዛል። ከእስር ቤት ትናንት የነበረ ሰው አሁን ደግሞ የግብፅ ሁሉ ሕዝብ በእርሱ ሊገዛ ሆነ እና ወሲብም በእግዚአብሔር ፈቃድ ስንፈጽመው በተቀደሰ ትዳር ስንፈጽመው የተቀደሰ ለእግዚአብሔር የሚቀርብ
መልካም የመዓዛ ሽታ ያለው የአምልኮ መስዋዕት ነው። ክብር ለኢየሱስ ይሁን የሚሆነው። በተለይ ይሄ የአዋሳውን ስንመለከት 7300 ተማሪ ነው የመጣው እና ተማሪዎች ሲገናኙ ያሉት ነገር አለ። እኛ አሉ የመንግስት ሰማያት ትንሽ መንግስት ሰማያት የምትመስል ነገር ነው እዚህ ያየ ነው። ምክንያቱም ከብሔር ከነገድ ከወገን ከቋንቋ የተሰባሰቡ ተማሪዎች ስለሆኑ ማለት ነው በዛ ቦታ። ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ለእግዚአብሔር ክብር ነው የምናገረው። እሳቸው አሁን እግዚአብሔር ልዩነትን ያመጣል ሲሉ ያው ተስፈጥሮ አላውቅም ልበረ እነዚህን 7300 ተማሪዎች ሆቴል አላስቀመጥናቸውም፣ እንግዳ ማረፊያ አላስቀመጥናቸውም። አዋሳ ከተማ የሚኖሩ ቅዱሳን ናቸው። በየቤቶቻቸው ተከፋፍለው ያስተናገዷቸው ከሁለት ተማሪ ጀምሮ እስከ 75 ተማሪ ድረስ አንድ ቤተሰብ ወስዶ አስተናግዷል። አንድ ቤተሰብ 75 አስተናግዷል ለአንድ ሳምንት ማለት ነው። ቁርስና እራት እያቀረበ ተማሪዎች ቁጥር ይልቅ ተማሪ ለመቀበል በየቤተ ክርስቲያኑ ይጠብቅ የነበረው የቅዱሳን ቁጥር ይበልጥ ነበረ። ብዙዎች ተማሪን አላገኙም ነበር። የአዋሳ ቅዱሳን ጠበቅነው በላይ ተነሳስተው 2 ሊወስድ የነበረው 4 5 ሊወስድ የነበረው 10 እየወሰዱ እና ሁሉም በከተማ ውስጥ ያለው ከትልቁ ባለስልጣን እስከ ተራው ሰው ተማሪዎችን ወስደው አሳደሩ። ተማሪዎች ከቅዳሜ ጀምሮ እስከ አርብ ድረስ ይመጡ ነበር። በእነዚህ ሁሉ ቀናት እየመጡ የሚወስዱ ቤተሰቦች እስከ ኮንፈረንሱ ቦታ ድረስ እየመጡ ይወስዱ ይቀበሉ ነበር። የሚገርም ነገር ቤተክርስቲያን ከካዝናዋ ገንዘብ አውጥታ በሬ ገዝታ ተማሪዎቻቸው በሚመጡበት ጊዜ በሬውን አርደው አበባ እየሰጡ ነው ተማሪዎችን የተቀበሉት። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ በአዋሳ ቅዱሳን ላይ ትልቅ ፍቅር ነው ያሳደሩን። ከጠበቅናቸው በላይ ነው የመስዋዕትነት አገልግሎት ሲያገለግሉ ያየነው። አንዳንዶች በጣም በዝቅተኛ የኑሮ ደረጃ ላይ የሚኖሩ እንግዶችን ለማሳደር እነሱ ለራሳቸው ኬሻ አንጥፈው ለተማሪዎች ፍራሽ መሬት አውርደው ፍራሻቸውን ያነጥፉ ነበር። በዚያን ጊዜ እግር መተጣጠብ ሁሉ ነበረ። ተማሪዎች የቤተሰብን እግር እያጠቡ እዛ ያስተናገዷቸውን አባቶች ባል ሚስት እያጠቡ እነሱ ደግሞ ወላጆችም ደግሞ የልጆችን እግር የሚያጥቡበት ጊዜ ነበረ። ክርስቶስ የባሪያን መልክ ይዞ ራሱን ዝቅ አድርጎ ነው ያገለግለውና እነሱም ይህንን አይነት አገልግሎት ከአሁኑ ነው ከልጅነታቸው ተምረው በሀገራችን ለመስጠት እንዲህ አይነት አመራር ለመስጠት እንዲያድጉ ነው እዛ ስናደርግ የነበረውና አስገራሚ ነበር። የእግዚአብሔር እንግዳ ስለሆኑ ባላቂም በኢየሱስ ያውቃቸዋለሁ። እርግጥ ነው ቤቱ አንድ ክፍል ቤት ስለነበርኩት ነው እንጂ እግዚአብሔር ቢፈቅድ ወደፊት ጌታ ደግሞ በእንደዚህ አይነት እንደገና ደግሞ ሌላ ጊዜ እድል ቢሰጥን ብዙ እቀበላለሁ። ለከ ማገለገል ፈልጋለሁ ማለት ነው። እንግዲህ ይሄ ለኔ አገልግሎቴ ነው። ደግሞ እግዚአብሔር ባለውለታዬ ነው ያንሰኛል። አኑሮኝ ባለቤት ያረጋኝ ክርስቶስ። ስለዚህ ውለታ አለብኝ። I'm very happy when I can take some Christian people to my house because I have my own children. They are coming sometimes 50, sometimes 60 in a group, and we are staying there over the weekend, sometimes even more. ከዚህ የተረዳሁት አንድ ነገር እነኚህ በሰው ቤት ያደሩ ተማሪዎች ነገ ራሳቸው ቤተሰብ በሚመሰርቱበት ጊዜ የአዋሳው ትዝላቸዋል። ቤታቸው ክፍት ይሆናል።
ኮንፈረንሱ ሲጀመር እንግዲህ ጧት ሁሉም 7300 በትልቅ ድንኳን አንድ ላይ ሆኖ ጌታን ያመልክ ነበረ። ከሰዓት ደግሞ ሰሚናር ነበረ። በሰሚናሩ ጌታን በሰሚናሩ ይማሩ ነበር። ፋሚሊ ላይፍ፣ ሊደርሺፕ፣ ሙስሊም ኢቫንጀሊዝም፣ ቤዚክ ኢቫንጀሊዝም እየተባለ የሚመርጡት ጋር ይሄዱ ይማሩ ነበር ከሰዓት ተማሪዎቹ ደም ይሰጡ ነበር። እንግዲህ ኮንፈረንሱ መንፈሳዊ ነገር ላይ ብቻ ያተኮረ ሳይሆን ማህበራዊ ለውጥንም ሁለንተናዊ አገልግሎትን በመስጠት ላይ ያተኮረ ነበር። ከስያሜውን በመነሳት ላይፍ ፎር ኦል የሚለው ስያሜ ተፈጥሮንም ኢኮሎጂን አካባቢያችንን እንድንንከባከብና ተፈጥሮንም እንድንንከባከብ ደን ያለበሱ ከተሞች ደን ያለበሱ አካባቢዎችና ተራሮች ደን እንዲለብሱ ያንን ደግሞ ለህዝቡ ለማስተማር ተግባራዊ የሆነ ነገር አድርገናል። 40 ሺህ ችግኝ በታቦር ተራራ ላይ ተክለናል እና የዛለት በተለይ 40 ሺህ ስንተክል ከንቲባው እንዲህ ብሎ ነው የተናገሩት። እኛ እቅዳለን ግን እግዚአብሔር ሰማዩን ከዘጋ ምን እናረጋለን? ስለዚህ ለዝናብ ጸልየዋል። እዛው ለዝናብ ስንጸልይ ከ10 ደቂቃ በኋላ ዝናብ መጥቶ ወረደ እና በጣም እግዚአብሔር ጸሎታችንን መለሰ። ተማሪዎች፣ ወጣቶች የለውጥ ኃይል አካል ነን። ዛሬ በዚህ ሳምንት ብቻ የሚቀር ሳይሆን በሄዳችሁበት ከመጣችሁበት ሀገር ሁሉ የልማት ሐዋርያ እንድትሆኑ የአንድነት ሐዋርያ እንድትሆኑ እንደገና ደግሞ ሀገርን የመውደድ እግዚአብሔርን የመፍራት እግዚአብሔርን የማገልገል ሐዋርያ ሆናችሁ ግንባር ቀደም መሪዎች እንድትሆኑ አደራ ለእናንተ ለማስተላለፍ እንፈልጋለን። ለመላው ዓለም ዘር ሊዘራ የሚችል ትውልድ እንደደረሰ ያስባል። ግን ለእናንተ ለአባቶች አንድ የሚለው አደራ አለ። ወደ ውጭ ሀገር ለወንጌል ተጠርተው ሲሄዱ ማን ነው ስንቅ ሰንቆ ቦሌ ላይ የሚሸኛቸው? እኛ ወተን ካለቀ እያንዳንዱ ሀገር የሚፈልገውን ያክል አገልጋይ ሲጠይቅ ማን ነው እነዛን አገልጋዮች አቀናጅቶ 30 አገልጋይ ከተፈለገ 30 ለዛ ሀገር የሚገባውን 30 አገልጋይ የሚልከው? እኔ ይልቅ እናንተ ወጣችሁ ወደ ውጭ ሄዳችሁ ስታልቁ የሚያደራጅ እንዳይጠፋ ሰጋል። እጅግ በጣም ደስ ብሎኛል። ኢትዮጵያ ተስፋ አላት ወደፊት። ምክንያቱም ይሄ ሁሉ ጄነሬሽን ይሄ ሁሉ ትውልድ የሚያመጣው ኢንፍሉዌንስ ቀላል እንዳይደለ አውቃለሁ። ስለዚህ በፖለቲካው ላይ፣ በኢኮኖሚው ላይ፣ በማህበረሰብ ጉዳይ ላይ፣ በመንፈሳዊ ጉዳይ ላይም ቢሆን ከፍተኛ ኃይል በኢትዮጵያ ምድር ላይ እንዳለ የተገነዘብኩበት ፕሮግራም ስለሆነ እጅግ በጣም ደስ ብሎኛል። ሐሙስ በአጠቃላይ ማህበራዊ ጉዳዮች ላይ ውርጃና HIV ላይ ከፍተኛ ቅስቀሳ ሲደረግ ነበረ። ክርስቲያኑ ማህበረሰብ ከነዚህ አይነት ማህበራዊ ቀውስ ከሚያስከትሉ ነገሮች ራሱን በማዳን ማህበረሰቡንም በማስተማር ለውጦች በመድራችን ላይ በሀገራችን ላይ እንዲመጡና እንዲታዩ ከፍተኛ አስተዋጽኦ እንዲያደርጉ ተማሪዎች ሞቢላይዝ ተደርገዋል። አሁን ደግሞ ሁለተኛው የዚህ የራሊ ወይም የዛሬ ፕሮግራማችን ዓላማ መጽሐፍ ቅዱስ እንዲህ ይላል። እውነተኛ አምልኮ፣ ንጹህም አምልኮ፣ ነውርም የሌለበት አምልኮ ወላጆቻቸውን ያጡ ህጻናትን መጠየቅ ነው ይላል። ለኤችአይቪ ህመምተኞችን በማስመልከት በኤችአይቪ የተያዙትንምና ሌላም ከኤችአይቪ መከላከል አስመልክቶ ሰላማዊ ሰልፍ አድርገናል። ታፔላዎችን ተክለናል። ለወላጅ አልባ ህጻናት ለተጎዱ ህጻናት ደብተር ሰጥተናል፣ ገንዘብ ሰጥተናል። ስጦታው እየተሰጠ
እኛ የጂንካ ተማሪዎች ገንዘብ ለመስጠት ስናስብ ለደሃ አደግ ወይም አባት እናት ለሌላቸው ልጆችን የመርዳት ራዕይ አለን። አምና በዚህን ጊዜ ልክ ኮንፈረንሱ እንዳበቃ ጂንካ ሄደን ያለንን ራዕይ ሼር ስናደርግ አንዱ ከራዕያችን መካከል አንደኛው ፓርት የተቸገሩ ሰዎችን እምረዳቸው የሌሉ ሰዎችን የመርዳት ራዕይ ነው ያለን እና ያንን ስናስታውስ እኛ ባለን አቅም የሚረዳን ከመፈለግ አልፈን መርዳት ነው የፈለግነው። ህይወት ለሁሉም ታገኝ ለሽልማት ሩጥ በሚል መሪ ቃል ክልል ከክልል ጋር ዩኒቨርሲቲ ከዩኒቨርሲቲ ጋር ኮሌጅ ከኮሌጅ ጋር ብሎም ተማሪ ከተማሪ ጋር የሚወዳደርበትና መንፈሳዊ መልእክት ያለው ሁሉም ሰው ለክርስቶስ ወንጌል መሮጥ ለክርስቶስ ወንጌል መስራት እንዳለበት አውቆ እንዲንቀሳቀስ ለማነቃቃት ብሎም ደግሞ ኤችአይቪ እና ማህበራዊ ቀውሶችንም ከመከላከልም አንፃር ህዝቡን አስተማሪ የሆኑ ትምህርቶችንና መልእክቶችን ለማቅረብና ለማስተላለፍ ታስቦ አዋሳ ከተማ በፒያሳ መሃል ከተማ ላይ ሩጫ 5 ኪሎ ሜትር የሚሸፍን ሩጫ ተከናውኗል። ነፃ የኤችአይቪ ምርመራ ተደርጓል። በጣም የገረመኝ ከዚህ ከኮንፈረንሱ ተካፋዮች መካከል 320 ተማሪዎች ተመርምረው 320ዎቹም ነፃ ሆነዋል። እግዚአብሔር ትልቅ ነገር አድርጓል። ከበር ደግሞ ፊሹ ካንሰን ገነት ደና ማጣ ደሪያስ ሲካኑ ከዋስ ሲካቶሳ ሲካ ኢድገት እነ የሚደር እጠቡተዱች ማገኒንተ ሁናን ወቢታጣ ሃሳ በጎይታ ሚናን ተስራምተናታን የምነህ ጎይታ አመን ኩይ ተሙ ለሞነ ፈተን በጣም እና ከድርጉኪን ዋጋ ያው ተማር ዳቂዮቲ ችግኛ ካሰራቲ ቆያ ዳንጎ መከለና ሀገ ኮር ላይት ሀከኑ ኑአይ ኡላን ሱ ተግዲ ቢያዛግባ ባዝኑ አፑና ነው ዛገነ ሃይ በዝዳት ወሲ ሃይ አሶ እየጸለይኩኝ ነበር የታከልኩት እና ደስ ብሎኛል። በጣም ጥሩ ጊዜ አሳልፍ ያለውኝ አመሰግ 7000 ተማሪ 7300 ተማሪ ከዛ የሚበልጠውን በጣም ብዙ ፍርሃት ነበረብን። ገንዘብ አልነበረንም፣ ግን ነጋዴዎች ህዝቡ አንድ ላይ አዋጡ ሰጡ። እንደ ዲቪዲ ላይ ሆኖ 6000 ያህል ተሰርቶ እሱ ተበትኗል። ይሄ በረከት ደግሞ ኢትዮጵያ ውስጥ ብቻ የሚቀር አይደለም፣ መላ ኢትዮጵያን ያጥለቀልቃል የሚል እምነት አለኝ። ከዛ ከኢትዮጵያ ይሄ ሞዴል ሆኖ ወደ አፍሪካ ሀገሮችና ወደ ዓለም ሁሉ እንዲሄድ እንመኛለን። ከዚህም የተነሳ የዛሬ 6 ዓመት በነሐሴ ወር በኢትዮጵያ አቆጣጠር 2007 ዓመተ ምህረት የእግዚአብሔር ፈቃዱ ቢሆን ከመላ ዓለም የመላ ዓለም የተማሪዎች ኮንፈረንስ በኢትዮጵያ ውስጥ እንደሚካሄድ በዚህ በአዋሳ ኮንፈረንስ ላይ ተናግረናል። በመድራችን እግዚአብሔር ያፈሰሰውን ጸጋና ፍቅር እየሰራ ያለውንም ስራውን የዓለም ህዝብ ሁሉ መጥቶ ይመሰክራል ብዬ አምናለሁኝ። ስለዚህ ከአሁኑኑ ዝግጅት ማድረግ መጀመሪያ ያስፈልገናል። እጅ ለእጅ ተያይዘን በመድራችን እግዚአብሔር ሊሰራ ተነስቷል፣ እንሰራለን። ከኢትዮጵያ አልፈን በአፍሪካ እንሰራለን፣ ከአፍሪካ አልፈን በዓለም እንሰራለን። እግዚአብሔር እኛን ለመስራት ምሳሌ ሊያደርገን ሊጠቀምብን ተነስቷል። ስለዚህ ከራስ ወዳድነት ከጥቃቅን ነገሮች አልፈን በቃ ዓለምን በክርስቶስ ወንጌል ለመለወጥ እና ለዓለም የሚያስፈልጉ መሪዎችን እንኳን ለማሳደግ ለአፍሪካ የሚያስፈልጉ መሪዎችን ለማሳደግ መነሳት ይኖርብናል። ስለዚህ የኃላፊነትን የምንሸከምበት ጊዜ ደርሷል። ይህንን ኃላፊነት እንድንሸከም ጥሪ ያደርጋለሁ። እግዚአብሔር ሊባርከን ተነስቷል። ጌታ ይባርከናል። እግዚአብሔር ደግሞ ይባርካችሁ።